እግዚአብሔር ይባረክ። ትላንት የጀመርነውን ሐሳብ ዋና ሐሳቦች ትንሽ ተቆማችሁና ምናልባት ትንሽ ጊዜ ወስደን አሁንም ኤርምያስ ምዕራፍ 2ን ማየት ምናልባት ይኖርብን ይሆናል። ከባዱ ስራ እሱ ነው፣ ዋናውም ስራ እሱ ነው። እኔ መቼም እናንተ እንደምታውቁት በሕክምና ሂደት ዋናውም ስራ ከባዱም ስራ ዲያግኖሲስ ነው። መድኃኒት ፈልጎ ማግኘቱ ብዙ አስቸግርም ብያም እናንተ ሀገር በተለይ ብዙ አስቸግርም እና ብንደርስበት ጥሩ ነው። ምናልባት ነገ እንደርስ ይሆናል ብዬ አስባለሁ። መድኃኒቱ ምን ኪኒን ብንወስድ ይሻላል? ኢትስ ፋይን እንደርስበታለን። ግን አይ ቲንክ ትንሽ ዲያግኖሲስ ላይ ትንሽ ብንቆይ እንደው በሽታ አለብን ወይ ብለን ትንሽ ብንመራመር ጥሩ ይመስለኛል። ደግሞ የሚወዳችሁ ሐኪም ማለት በዝርዝር የሚነግራችሁ ነው። ስለሚወዳችሁ ምንም ባይነግራችሁ አይወዳችሁም። እንደው አይ በቃ የሆነ በሽታ ስም ላለመጥራት ነው እንጂ የሆነ በሽታ ኖሯችሁ መርምሮ ግን ዘመድ ስለሆናችሁ አይ ደህና ነው እባክህ ሰላም ነው በቃ ችግር የለም እባክህ በጣም አሪፍ ነው አየር ላይ ነን ምን ችግር የለም ምናምን ቢላችሁ አንድ ሐኪም የእውነት አይወዳችሁም። የሚወዳችሁ ሐኪም ማለት ምርመራ አድርገን ነበር እና ይሄ ምልክት ይታያል፣ በሽታው እንትን ነው፣ ግን ደግሞ መፍትሄ አለ የሚል ደስ አይልም? አይ ቲንክ እሱ ነው ኤርምያስ ምዕራፍ 2 እንትን ምልክት ይታያል፣ በሽታው ድርቀት ነው፣ በሽታው መድከም ነው፣ መፍትሄ ደግሞ አለ። እሱ ያሻግራል። እንደዛ አይነት ሐኪም ያሻግራል። እንደዛ አይነት ፓሴጅ ያሻግራል። እንደዛ አይነት ነገር ነው ያስኩትና እዛ ላይ ትንሽ እናተኩራለን። ዛሬም ትንሽ ዲያግኖሲስ ላይ እንቆያለን። አንድ ኦፍ ኮርስ ኤርምያስ ምዕራፍ 2 ላይ ነው የምንቆየው። ይዛችሁ እንደሆነ በሁለት ጣታችሁ መጽሐፍ ቅዱስ መያዝ ትችሉ እንደሆነ ኤርምያስ ምዕራፍ 2 ነው የምንቆየው። ግን ትንሽ አለፍ ብላችሁ ሕዝቅኤል ምዕራፍ 16 ላይ ትንሽ ጥቅሶች በማንበብ እንድንጀምር አስባለሁ ዛሬ ማታ። ሕዝቅኤል ምዕራፍ 16 የፍቅር ደብዳቤ ነው። እግዚአብሔር ለእስራኤል፣ እግዚአብሔር ለሕዝቡ የሚናገረው የፍቅር ደብዳቤ ነው። እሱን በማንበብ እንጀምራለን። ሕዝቅኤል ምዕራፍ 16 ከቁጥር 1 ጀምሮ እስከ ቁጥር 14 ነው። አንድ ጸሎት ልንገራችሁ። መጀመሪያ ለሁላችንም የምጸልየው ጸሎት እግዚአብሔር በተቻለ መጠን ከቁጥር 15 እንዲጠብቀን ነው። ካሁኑ ልንገራችሁ። ቁጥር 1 እስከ 14 ግሩም ነው እና ቁጥር 15 ነገር ግን ብሎ ይጀምራል። እግዚአብሔር ከነገር ግን ይጠብቃችሁ። እሷን በኋላ እንመጣበታለን። ትንሽ አንብበን ብንቀመጥ ምን ይመስላችኋል? ቆም ብለን ሕዝቅኤል 16 ቁጥር 1 እስከ 14 እንደዚህ ይላል ነብዩ ሕዝቅኤል። የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ። የሰው ልጅ ሆይ ለኢየሩሳሌም ርኩሰቷን አስታውቃት፣ እንዲህ በል ጌታ እግዚአብሔር ለኢየሩሳሌም እንዲህ ይላል፣ ዘርሽና ትውልድሽ ከከነዓን ምድር ነው። አባትሽ አሞራዊ ነበረ፣ እናትሽም ኬጢያዊት ነበረች። በተወለድሽ ጊዜ በዚያው ቀን እትብትሽ አልተቆረጠም፣ ንጹሕ ትሆኚ ዘንድ በውሃ አልታጠብሽም፣ በጨው አልተቀባሽም፣ በጨርቅም አልተጠቀለልሽም። በተወለድሽበት ጊዜ ከሰውነትሽ ጉስቁልና የተነሳ በሜዳ ላይ ተጣልሽ እንጂ ከዚህ አንዳች ይደረግልሽ ዘንድ ዓይን አራራልሽም፣ ማንም አላዘነልሽም። በአንቺ ዘንድ ባለፈው ጊዜ በደምሽ ውስጥ ተለውሰሽ ባየሁሽ ጊዜ በደምሽ እንዳለሽ በሕይወት ኑሪ አልኩሽ። አዎን በደምሽ እንዳለሽ በሕይወት ኑሪ አልኩሽ። በእርሻ ላይ እንዳለ ቡቃያ በዛውሽ፣ አንቺም አደግሽ ታላቅም ሆንሽ። በእጅጉም አጌጥሽ፣ ጡቶችሽም አጎጠጎጡ፣ ጠጉርሽም አደገ። ነገር ግን እርቃንሽን ሆነሽ ተራቁተሽ ነበርሽ። በአንቺ ዘንድ ባለፍኩና ባየሁሽ ጊዜ እነሆ ጊዜሽ የፍቅር ጊዜ ነበረ። እኔም መጎናጸፊያዬን በላይሽ ዘረጋሁ፣ ኀፍረተ ሥጋሽንም ከደንሁ፣ ማልኩልሽም፣ ከአንቺም ጋር ቃል ኪዳን ገባሁ ይላል ጌታ እግዚአብሔር። አንቺም ለእኔ ሆንሽ። አግኝታችሁታል? አንቺም ለእኔ ሆንሽ። በውሃም አጠብኩሽ፣ ከደምሽም አጠራሁሽ፣ በዘይትም ቀባሁሽ፣ ወርቀ ዘቦም አለበስኩሽ፣ በአስቆስጣ ቁርበትም ጫማ አደረግኩልሽ፣ በጥሩ በፍታ አስታጠቅኩሽ፣
በሐርም ከደንኩሽ፣ በጌጥም አስጌጥኩሽ፣ በእጅሽም ላይ አምባር፣ በአንገትሽም ላይ ድሪ አደረኩልሽ፣ በአፍንጫሽም ቀለበት፣ በጆሮችሽ ጉትቻ፣ በራስሽም ላይ የክብር አክሊል አደረኩ። በወርቅና በብር አጌጥሽ፣ ልብስሽም ጥሩ በፍታና ሐር ወርቀ ዘቦም ነበረ። አንቺም መልካምን ዱቄትና ማርን ዘይትን በላሽ፣ እጅግ በጣም ውብ ሆንሽ፣ ለመንግስትም ደረስሽ። በአንቺ ላይ ካኖርኳት ከክብር የተነሳ ውበትሽ ፍጹም ነበረና ዝናሽ በአሕዛብ መካከል ወጣ ይላል ጌታ እግዚአብሔር። አጭር ጸሎት እናድርግ እንደቆም። በአንቺ ላይ ካኖርኳት ከክብር የተነሳ ውበትሽ ፍጹም ነበረና ዝናሽ በአሕዛብ መካከል ወጣ። ጸሎታችንም ርዕሳችንም የምናወራውም እሱ ነው። ዘመናችንን፣ ጉልበታችንን፣ ህይወታችንን እንደቀድሞ አዲስ አቤቱ ወደ አንተ መልሰን። ሰቆቃወ ኤርምያስ ምዕራፍ 5 ላይ ትላንትና የጀመርነው ወደ አንተ መልሰን እኛም እንመለሳለን። ዘመናችንን እንደቀድሞ አዲስ እና ዘመናችንን እንደቀድሞ አዲስ ነው። ዋና ትላንትና የነበራችሁ ሰዎች በትክክል እንደምታስታውሱት ክርስትና ዝም ብሎ የሃይማኖት የሥርዓት ጉዳይ ሳይሆን ክርስትና ምንድን ነው ብለናል? ህይወት ነው። ህይወት ደግሞ ስለሆነ የሚተዳደረው በህይወት ህግ ነው። አንድ ሰው በእግዚአብሔር መንግስት ውስጥ ይወለዳል፣ ተወልዶ ደግሞ ያድጋል። በሚያድግበት ጊዜ ግን ህይወት እንዲሁ ዝም ብሎ ቀጥ ብሎ ላይሄድ ይችላል። መውረድ አለ፣ መቀዝቀዝ አለ፣ መድከም አለ እና በምንደክምበት ጊዜ ግን እግዚአብሔር የሚያነሳ አምላክ ነው። ህይወትን የሚያድስ አምላክ ነው። እግዚአብሔር ሁሉን ነገር እያደሰ እንደሚያኖረው ክርስትናም ህይወት ስለሆነ እግዚአብሔር እያደሰ ነው የሚያኖረው። ስለዚህ በአጭር ቃል ትላንትና ያወራነውን እንዲያው ሳምራይዝ ማድረግ ቢኖርብኝ በመድከማችን በጣም መደናገጥ የለብንም። የህይወት ምልክት ስለሆነ የመኖር ምልክት የመሮጥ ምልክት ነው መድከም። ቁጭ ያለ እርግጥ ላይ ደክሞ ይችል ይሆናል። አትሊስት በተወሰነ ደረጃ ኢንካሬጂንግ ነው፣ ደህና ነው፣ እግዚአብሔር መንግስት ውስጥ ነኝ ማለት ነው። እና በመድከማችን በጣም መደናገጥ የለብንም፣ ግን ደግሞ መልመድ የለብንም መድከምን። ጠሶ ለመውጣት ለመበርታት ደግሞ መጣጣር አለብን፣ እግዚአብሔር የሚያበረታ አምላክ ስለሆነ። እና በስንደክም ኮንፊውዝድ መሆን የለብንም፣ ግን ደግሞ ለምንድነው ቁጭ ማለት የለብንም። ለመታደስ መጠማት ይኖርብናል ነው በአጭር ቃል ያለ ነው። ግን ትላንትና የጀመርናት ኢንትረስቲንግ ነገር ዲያግኖሲስ ናት። እንዲያው ሲደክም ሰው በምን ይታወቃል? እሷ ናት። ኤርምያስ ምዕራፍ 2 ላይ ሄደን ትንሽ እየመረመርን ነው ያለ ነው። ሰው ሲደክም በምን ይታወቃል? እግዚአብሔር ምን ይላል? እስራኤል ሲደክም እግዚአብሔር ይሄን ምልክት አይቸብሻለሁ ብሎ የሚናገር ምዕራፍ ነው። ምዕራፍ 2 እስራኤል ሲደክም ከእግዚአብሔር ስትለይ መንፈሳዊ ድካም በሚያጠቃት ጊዜ እግዚአብሔር የተሐድሶ ግብዣ ነው ብለናል። ትዝ ይላችኋል። ኤርምያስ ምዕራፍ 2 የተሐድሶ ግብዣ ነው። ነይ ጉሮሮሽን ከጥም ምን አርጊ ከልኪ። እግዚአብሔር ይርዳችሁ። ክርስቲያን ሆኖ እየተጠሙ መኖር አለ። ኢየሱስ እኔ የህይወት ውሃ ነኝ አይደል ያለው? ግን አንዳንድ ጊዜ ጠምቷችሁ አያውቅም? የእግዚአብሔር ቃል ግን ነይ ጉሮሮሽን ከጥም ከልኪ፣ እግሮችሽን ደግሞ ከሸካራው መንገድ መልሺ። ነይ ነው። ጉሮሮሽን ከጥም ከልኪ ነይ። እና ጠምቶኛል እንዴ? ደክሞኛል እንዴ? አዎ። በምን ይታወቃል? ይሄው ትላንት አንዱን ያየ ነው። ምን ሰው ሲደክም እንደው ምን ይመስላችሁ? ፍቅር እንደው ምን ይሆናል? ፍቅር ይቀዘቅዛል። ፍቅር ቀዝቅዟል። የእግዚአብሔር አርጊመንት ነይ። ፍቅር ቀዝቅዟል። የብላቴንነትሽ ምሕረት፣ የጮኝነታችን ፍቅር፣ የመጀመሪያ ፍቅር ቀዝቅዟል። ነይ። ራእይ ምዕራፍ 2 ላይ እንዳየነው ማለት ነው። እግዚአብሔር ሲጠራ ኑ ምነቅፍብህ ነገር አለኝ። የቀድሞ ፍቅርህን ምን አርጋ ትተሃል። የቀድሞ ፍቅር ሲቀር እግዚአብሔር ደስ አይለውም፣ ለሰውም ደስ አይልም። በጣም ያሳበደን ፍቅር ሲቀዘቅዝ እንኳን ለእግዚአብሔር ለሰውም ደስ አይልም። እግዚአብሔር የመጀመሪያ ፍቅራችሁን ይመልስላችሁ። ክርስትና በፍቅር መኖር ነው። ሕዝቅኤል 16 ትንሽ ሜንሽን አድርጌላችሁ ልብዬ ነው። ሕዝቅኤል 16 በምን ይሳላል? ሕዝቅኤል ምዕራፍ 16 እኮ ታሪኬ ባጭሩ ነው። ታሪኬ ባጭሩ ድሮ ትዝ ይላችኋል። በልጅነታችሁ ጭቡድ ሄዳ አንዴ ሰኞ ተወለደ፣ ማክሰኞ እንትን ሆነ፣ ከዛ ሮብ ተጠመቀ፣ ከዛ ሐሙስ ትዝ ይላችኋል። ከሰኞ እስከ ቅዳሜ ያለው ታሪክ ይሄው ለእስራኤል እግዚአብሔር የሚለው ተኩራርታ በነበረ ጊዜ ከእግዚአብሔር ርቃ በነበረ ጊዜ ህይወት እጅ ብሏት በነበረ ጊዜ እግዚአብሔርን መከተል ስርዓት ባረገችው ጊዜ በደከመች ጊዜ ከእግዚአብሔር በተመለሰች ጊዜ
ከእግዚአብሔር በተመለሰች ጊዜ ነገር ዓለሙን በተወችው ጊዜ እግዚአብሔር ሁለተኛና ሶስተኛ ደረጃ አድርጋ ባሰለፈችው ጊዜ እግዚአብሔር በተተወ ጊዜ ፕራዮሪቲ መሆኑ በቀረበት ጊዜ እስራኤል ከእግዚአብሔር በራቀችበት ጊዜ በገለሞተችበት ጊዜ እግዚአብሔር ቁጥር 15 ላይ እንደሚናገረው አንቺም ሄድሽ ገለሞትሽ ነገር ግን ብሎ የሚናገረው በሄደችበት ጊዜ በደከመችበት ጊዜ እግዚአብሔር ልንገርሽ ታሪክሽን ባጭሩ ሪማይንደር ነው ነካ እንግዲህ ታሪኩ ባጭሩ ታሪካችን ባጭሩ ግንኙነታችን ባጭሩ ታሪኬ ባጭሩ ይሄ ነው ከጫፍ እስከ ጫፍ ምን ሰማችሁ ብል አንድ ነገር ነው የሰማችሁት ቅድም በልብ ብላችሁ ሰምታችሁኝ ነው ከጫፍ እስከ ጫፍ ከመወለድሽ አንስቶ እስካሁን ድረስ ባለዝና እስከሆንሽበት እስካሁን ድረስ ከተወለድሽ አንስቶ እስካሁን ድረስ ታሪካችን ፍቅር ብቻ ነው ማንበብ አልችልም ዝም ብዬ ማንበብ አልችልም ሕዝቅኤል 16 ላስታውስሽ ማን እንደነበርሽ ላስታውስሽ ግንኙነታችንን ላስታውስሽ የፍቅር ነበረ አግኝታችሁታል የመጀመሪያው ምዕራፍ 16 ይቅርታ ቁጥር 1 እስከ 5 በልጅነት ነው ገና ስትወለጂ እንገርሽ ስትወለጂ አሪፍ አልነበርሽም ነው ባጭር ቃል ስትወለጂ አሪፍ አየር ነው ናይስ ስትወለጂ አሪፍ አልነበርሽም ቆንጆ አልነበርሽም ያማርሽ አልነበርሽም ውበትሽ የሚያማልል አልነበርሽም እንገርሽ በምድረ በዳ ነበር የተወለድሽው እና ተወልድሽ ስትወጪ ማንንም አራራልሽም አልታጠብሽም ነበር ደም በደም ነበርሽ በደም ተለውሰሽ ነበር እትብትሽ አልተቆረጠም ነበር ምድረ በዳ ውስጥ ሆነሽ ትጮሂ ነበር አልተጠራረግሽም ነበር አልተጠቀለልሽም ነበር አልታጠብሽም ነበር ቆሻሻ ነበርሽ ማንንም ሰው አራራልሽም ነበር በምድረ በዳ እኔ አለፍኩ ይላል እግዚአብሔር እንደ አንድ ጎረምሳ እንኳንም አለፈ አይን አራራልሽም ነበር ምንም አይን አራራልሽም ነበር እኔ ግን ሳልፍ ራራውልሽ ምን አልኩሽ በደምሽ እንዳለሽ በህይወት ኑሪ አንቺ እኔ ነሽ ስንወለድ አሪፍ እንዳልሆነ አይታችሁ ታውቃላችሁ አላያችሁ አንተ አሪፍ አልነበርንም እኮ ታውቃላችሁ የእውነት ከማህፀን ስንወጣ ልንገር ወንድሜ የኔ ቆንጆ ምናምን የምትላ ሴት አልነበረችም አልነበርክም አንተም ለካ ልጅ ታጥቦ ተጠራርጎ ተጠቅልሎ ስናየው ነው ምንለው እንደወጣ አይታችሁ ታውቃላችሁ ያየው ነው የሚዝቀው እኛ ሶስተኛ ልጃችን ስንወልድ እኔ ልጅ እንደወጣ አይቻላውቅም ለካ ተጠራርገው ነው የሚሰጡኝ ልጆችን እስከ ዛሬ ድረስ እናንተ ሀገር ለካ ይታያል ምናልባት ወንዶች አይታችሁ ይሆናል እኛ እናይም እግዚአብሔር ይመስገን በረከት ነው የምናመጣው እናንተ ገብታችሁ ነው አሉ የምታመጡት ወንዶች አብራችሁ ተጠራርገን ነው ለካ የምንታየው በጣም ቆንጆ ልጅ ወለድኩ ምናምን እንለው አይውሽ ልጄ ካደገች በኋላ ታየው ይሄን ቪዲዮ ብታየው ማሪፍ ነው ምንም ኢትስ ኦኬ ሶስተኛ ልጃችን ስንወልድ ሁለቱም ልጆቻችን በኦፕራሲዮን ነበር የተወለዱት መጀመሪያ እና ቶሎ ነው የሰማሁት መወለዳቸውን 30 ደቂቃ ምናምን ወንድ ልጅ እየተባለ የሰማሁት በኋላ ተጠቅልለው ይመጣሉ ኢትስ ኦኬ ሁለቱ ልጆች እንደዛ ነበሩ ሶስተኛ ያን ቀን ጠዋት ወደ ሆስፒታል ስንሄድ ፎር ሳም ሪዝን ዝም ብሎ ድንባችን ድው ይል ነበር ይደነግጥ ነበር እሷም አጠገቤ ሆና እንዲህ ነው ስሜትሽ እንዴት ነው ምናምን ባልኩ ቁጥር አይ እንጂ ዛሬ ቅፍፍ ብሎኛል ምናምን ያልን ነው እና በጣም ቀፋፊ ቀን ነበር በኋላ ሆስፒታል ደረስን ገባን ልብስ አለበሷት ተሰነባበትን ቻው እንደዛ ነው እኛ በኋላ ማለት ቁጭ ብያለሁ ጠብቃለሁ 30 ደቂቃ ይከፈታል ብዬ ስጠብቅ የኦፕራሲዮን ክፍል አይከፈትም ዝም ብዬ ጠብቃለሁ 1 ሰዓት ምናምን ሆነ
ድምጽ የለም፣ የሚገባ የለም፣ የሚወጣ የለም። ነርቨስ መሆን ጀመርኩ እና ቆይቶ አንድ ጓደኛ የመጣ ፓስተር ነው እና እሱ ነው ሪማይንድ ያደረገኝ እና ቁጭ ብያለሁ እኔ ለካ የተቀመጥኩት የአበባ ማስቀመጫ ገልብጬ ነው። አበባ ወደ ውስጥ ሆኖ አላወኩም፣ እኔ ፈጽሞ አላወኩም። የአበባ ማስቀመጫ ስለሆነ ወንበር ላይ ተቀመጥ ምናምን። ኦኬ ነፍጋሉ ምንም የለም። አንድ ሰዓት ተኩል ሆነ፣ ምንም የለም። 2 ሰዓት አካባቢ ሲሆን መጨረሻ ነርቨስ ነበርኩ እና ምንም ማደንዘዣ የለውም እንጂ እኔም ኦፕራሲዮን ነበር ኦልሞስት። በኋላ ማለት ምንም ልጅም ትዝ አይለኝም፣ ምንም ትዝ አይለኝም። ሚስቴ በህይወት ትኖር ይሆን ወይ ነው። በኋላ ቆይቶ አንድ 2 ሰዓት ተኩል ማለት ከቆየ በኋላ እንትን ቅር ብሎ ሲከፈት ዓለም ነው የተከፈተልኝ ለኔ። ሳይ ሐኪሙ ስማይል ሰማይ ነው ስማይል ያደረገልኝ። ታናችሁ እንደምናችሁ ግቡ ዳና ጊዜ ጓደኛ ያለ ትንሽ ክፍል ውስጥ አስገቡን። እሷ ያለችበት ሚስቴ ያለችበት ሳይሆን ልጄ ያለችበት እንደወጣች ነው። እንዴት ነች? ፋይን ናት ሚስቴ? ደህና ናት። ሴት ልጅ ወልዳልና እቺት አሁን አጠግቧትም። አሁን በልታችሁ አጠግቧትም። የመጨረሻ የዓለም ቆንጆ ናት። እቺት ኦኬ ማቀፍ ትችላለህ። ኦኬ በኋላ ምንም ማረሳው ጓደኛዬ ፎቶ ያነሳል። እንዴ ማሙሽ ከፈለክ ታያት ደም ነገር አለ እዚህ አካባቢ የሆነ ከለሩን ዲስክራይብ ማድረግ የሚከብድ አንዳንድ ነገር ማት ነገር አለ። እንደ ተቀባባኝ ምንም አልጠራረጓት፣ ምንም አላረጓት እንዳለች ብድግ አድርገው ነው ያመጣው ዝም ብለው። ከፈለክ መሳመም ትችላለህ። ሕዝቅኤል 16 እሱ ነው። ናይስ አልነበርንም። ተጠራርገን ነው የኔ መሰል ነው። ተጣጥበን ነው ሰው ያረገን ኢየሱስ ነው። ተወልደሽ ተጥለሽ ነበረ በመድረ በዳ ደምሽ እንዳለ በላይሽ ላይ ነበረ። ልክ እንደኔ ልጅ ማለት ነው። ደምሽ በላይሽ ላይ ነበረ። ትብትሽ አልተቆረጠም ነበረ። በጨው አልተጠረች ነበረ። በጨርቅም አልተወለወልሽ ነበረ። ንጹህ አልነበርሽም። ተጥለሽ ነበረ። እያለቀስሽ ነበረ። ምድረ በዳ ውስጥ ነበርሽ። ታዲያስ ያን ጊዜ በደም ተጨማልቀሽ እያለሽ መጣውና በደምሽ እንዳለሽ በህይወት ኑሪ ያልኩሽ። አንዳንድ ሰዎች ይህንን ይረሳሉ። አሪፍ አልነበርንም። መጽሐፍ ቅዱስ አሪፍ ነበራችሁ አይልም። በበደላችንና በኃጢአታችን ሙታን ነበርን ይላል። ስምህን ማወቅ ከፈለክ በበደላችንና በኃጢአታችን ሙታን ነበርን። ሁሉም ኃጢአትን ሰርተዋልና የእግዚአብሔርም ክብር ጎድሏቸዋል። ክብር ያልነበረን ነበርን። እናንት ደካሞች ብሎ ነው የጠራን። ስምህን ልንገርህ፣ እናንት ደካሞች ነበርን። የሞትን ነበርን። ኃጢአተኞች ነበርን። ወደ ገሃነም መንገሰግስ ነበርን። በደም የተጨማለቅን ነበርን። የረከስን ነበርን። ኃጢአተኞች ነበርን። በደለኞች ነበርን። የሞትን ነበርን። አንዳንድ ክርስቲያኖች እኔ እንኳን ለነገሩ ደህና ነበርኩ የሚሉ ገጥሟቸው ያውቃሉ? አልነበርክም። ሰማይ የተቆጣበት ሰው ነበርክ። መጽሐፍ ቅዱስን መግለጥ ብቻ ይበቃል። አልነበርንም። ኃጢአተኞች ነበርን። በደለኞች ነበርን። በደም ተለውሰን የተጣለን ነበርን። አይኔ የማይራራልን ሰዎች ነበርን። የተጨማለቅን ሰዎች ነበርን። ስራችን የሞተብን ሰዎች ነበርን። ወደ ገሃነም የምንገሰግስ ሰዎች ነበርን። እግዚአብሔር አሪፍነታችንን አይቶ ሳይሆን አንጀቱ ራርቶ ዘራችንን አይቶ ማንነታችንን አይቶ ገንዘባችንን አይቶ ውበታችንን አይቶ ኑሯችንን አይቶ ትምህርታችንን አይቶ ቀለማችንን አይቶ ምናችንንም አይቶ ሳይሆን እግዚአብሔር ስለራራልን በአዲስ ኪዳን መጽሐፍ ቅዱስ ሲገልጠው እግዚአብሔር ለኛ ከነበረው ከትልቅ ፍቅሩ የተነሳ። እንዴት ነው ክርስቲያን የሆንኩት? ከፍቅሩ የተነሳ። ተጣጥቤ ራሴን አገኘሁት። በጣም አሪፎኛለሁ። እንዴት ነው ነገሩ ጎበዝ? ከፍቅሩ የተነሳ። ምን አረገን እግዚአብሔር? ከፍቅሩ የተነሳ እግዚአብሔር ከትልቅ ፍቅሩ የተነሳ ከመሬት ላይ አነሳን፣ ስማችንን ቀየረልን፣ አቀፈን፣ ሳመን፣ የራሱ አረገን። ውዴ በእኔ ላይ ዓላማው ፍቅር
ቆሽሸን እያለን ከመሬት አነሳ። በደማችን እያለን ከመሬት አነሳን። ኃጢአታችንን ይቅር አለው፣ አጠበው፣ የራሱ አደረገን። ከዛ በኋላ አደግሽ። ልጅ እያለሽ ልክ እንደዚያው ነው። አደግሽ። አድገሽም እያለሽ ተራቁተሽ ነበር። እንደገና መጥቼ ልብስ አለበስኩሽ፣ አገባውሽ፣ አንቺም የኔ ሆንሽ። ጌጣጌጥ አረኩልሽ፣ አለበስኩሽ፣ የኔ አረኩሽ። እግዚአብሔር በእኛ ላይ ዓላማው ፍቅር ብቻ ነው። ክርስትና ፍቅር ነው። ታሪካችን ከመጀመሪያ እስከ መጨረሻ ፍቅር ነው። ስንወለድ እግዚአብሔር ከመሬት አነሳን። ለምን? ፍቅር። አሪፍ ስለነበርኩ ነው? ኧረ አይደለም። በደም ተለውሰን ነበር። ከመሬት አነሳን። ለምን? ስለወደደን። ምን አይቶብን? ምንም። ዝም ብሎ ዝም ብሎ። ከዛ ሲመለስም እግዚአብሔር የራሱ አረገን፣ ተቀበለን፣ በዘይት ቀባን፣ አስጌጠን፣ የራሱ አረገን፣ ወሰደን። ምን ስለሆነን? ምንም። ምን ሆነ ነው? እግዚአብሔር በፍቅር ተነሳስቶ። ቁጥር 14ን ማስመር አለባችሁ፣ ግዴታ ነው። ወልሙስት መጽሐፍ ቅዱስ ላይ ማስመር ኃጢአት ነው ብላችሁ ካላሰባችሁ በስተቀር ከርሞ 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 ውበትሽ በጣም ፍጹም እየሆነ መጣ። አሜን። ውበትሽ በጣም ፍጹም እየሆነ መጣ ማለት እንዴት እንደምገልጸው እንጂ በቃ አሪፍ ሆንሽ። ንግግርህ በጣም አሪፍ፣ ስትወጣ ስትገባ አሪፍ፣ አመሉም ጥሩ ነው። በጣም ግሩም ሰው ነው። አይገርምም? አገልግሎቱም ልዩ ነው። ሲዘምር ሌላ ነው፣ ሲሰብክ ሌላ፣ ሲያስተምር ሌላ፣ ሲያስተዳድር ሌላ የሚል ስም ተሰጠሽ። የሆነ አሪፍ ፍጹም ደስ የምትል ሆንሽ። ውበትሽ ፍጹም ነበርና ዝናሽ በአሕዛብ መካከል ሁሉ ወጣ። አይ ቲንክ እስራኤል እዚህ ታይም ላይ እኔ በጣም ያማርኩ ነኝ ማለት ነው። ድሮም ቢሆን እኮ ምናምን ሳትል አትቀርም መሰለኝ። እግዚአብሔር ይሄ ሁሉ የሆነው በአንቺ ላይ ካኖርኳት ከክብሬ የተነሳ። ወንድሞቼ እናቶቼ፣ የሆነውን ሁሉ የሆነው እግዚአብሔር በእኛ ላይ ካኖራት ከክብሩ የተነሳ። በህይወት ያለነው ለምንድን ነው? ከክብሩ የተነሳ። ያማረብን ለምንድን ነው? ከክብሩ የተነሳ። በጤንነት መመላለሳችን ለምንድን ነው? ከክብሩ የተነሳ። መውጣት መግባታችን ለምንድን ነው? ከክብሩ የተነሳ። ሰዎች በእኛ ላይ መልካም ነገር አይተዋል። ለምንድን ነው? ከክብሩ የተነሳ። ዝናሽ በአሕዛብ ሁሉ ወጣ። እግዚአብሔር ከነገር ግን ይጠብቃችሁ። ቁጥር 15 ምናልባት አንዳንዶቻችሁ ገብታችሁ ከሆነ መውጫው ዛሬ ነው። ግን በውበትሽ ታመንሽ ይላል መጽሐፍ ቅዱስ። መጨረሻ ላይ በውበትሽ ታመንሽ፣ ስለ ዝናሽ ማመንዝረሻል። ምንዝርናሽ ከመንገድ አላፊ ጋር ሁሉ ሆነ፣ ተውሽኝ ማለት ነው። ፍቅር ተረሳ፣ ፍቅር ቀዘቀዘ፣ ፍቅር ቀዘቀዘ። ታሪኬ ባጭሩ አስቀረውት፣ ፍቅር ቀዘቀዘ። እግዚአብሔር ፍቅራችሁን ያነሳሳላችሁ። የጮኝነት የብላቴንነት ከመሬት አነሳኝ ሲያስለቅሳችሁ የነበረ ያ ፍቅር ማለት ነው። አንድ ሰሞን ኢየሱስ ከመሬት አነሳኝ፣ ቀንበሬን ሰበረው፣ እምበላው ሰጠኝ፣ እምጠጣው ሰጠኝ፣ ስራ ሰጠኝ፣ ትዳር ሰጠኝ ያልን ስናብድበት የነበረ ያ ፍቅር ስንደላደር ረስተን ከሆነ የበሽታ ምልክት ነው። ከእግዚአብሔር ፍቅር ማደግ የበሽታ ምልክት ነው። ከእግዚአብሔር ፍቅር አድርጎ ወደ ሌላ ነገር ማደግ ማለት ነው። ወዴት እያደጋችሁ እንደሆነ ቸክ አድርጎ ወንድሜ። ጤናማ እድገት ማለት በእግዚአብሔር ፍቅር ማበድ ማለት ነው። የእግዚአብሔርን ፍቅር ትቶ ፖለቲከኛ መሆን፣ ወደ አገልግሎት የሚያድጉ ሰዎች አሉ። ነገራቸው ሁሉ አገልግሎት ነው። ቅር የሚላቸው አገልግሎት የቀረ ቀን ነው። ደስ የሚላቸው ያገለገሉ ቀን ነው። ወሬያቸው አገልግሎት ነው። እንትናቸው አገልግሎት ነው። ሁሉ ነገር አገልግሎት ነው። የሚያዩት ነገር ሁሉ አገልግሎት ነው። ከለሩ አገልግሎት ነው። ቸርች አገልግሎት ናት። ቤት አገልግሎት ነው። ልጆቻቸው አገልግሎት ናቸው። ኤቭሪቲንግ አገልግሎት ነው። ወደ አገልግሎት የሚያድግ ማለት ነው። ወደ ቸርች ፖለቲክስ የሚያድጉ አሉ። የአገልግሎት ይሻላል። የነኚህ ደግሞ ወሬ ነው። ጂስቶክ የሚያስደንቃቸው ቸርች ፖለቲክስ ነው። የሚያስገርማቸው ፖለቲክስ ነው። ሲኖር ደስ ይላቸዋል። ሞቅ ሲል እሱን ሲያወሩ ያደጉ ይመስላቸዋል። እናንተና ስለ እግዚአብሔር ፍቅር ነው የሚያወሩ። እስከ ዛሬ ድረስ ኢየሱስ ይወደኛል ነው እንደሚሉት እነሱ ወይ በጣም ኤሌመንታሪ ነው። እኛ እንኳን ለነገሩ እንትንና እንትን በጣም ይገርማል። የእንትን ቸርችና የእንትን ቸርች ከዛ በኋላ የእንትን ወደ ቸርች ፖለቲክስ እያደክ ነው የኔ ወንድም።
ሴንስ የክርስቶስ ፍቅር ሴንስ አይሰጠን። ፖለቲክስ፣ ወሬ፣ አገልግሎት፣ ቸርች፣ መብል፣ መጠጥ፣ ትዳር፣ ስራ፣ ልጅ ከክርስቶስ ፍቅር ማን ይለየናል የሚል ጀግና እግዚአብሔር ቢያረጋን። እነኚህ ሁሉ ነገሮች መጥፎ ናቸው ማለት አይደለም። ማገልገል መጥፎ አይደለም። መፖትለክ መጥፎ አይደለም። ነሰሰርሊ ማለት ነው። ማምለጥ አይቻል ምንም ቢሆን። ግን ከክርስቶስ ፍቅር የሚበልጥ ነገር በህይወታችን እንዳይኖር። ፍቅር የሌለበት ቤት ያደጋችሁ ልጆች አላችሁ? ሲያስጠላ። እናትና አባት የተጣሉ ሰሞን ቤት ያስጠላችሁ? ቤታችሁ ድሮ ቤት ስትገቡ መብል አለ፣ መጠጥ አለ፣ ጠረጴዛውም አለ፣ እቃውም አለ፣ አበባውም አለ፣ እንትኑም ቲቪውም አለ፣ እንጀራም አለ። ግን ዝም ነው። ፋዘርም ማዘርን አያወራትም፣ እሷም እንደዚያው። ወደ የመኝታ ቤት ተጠቅላለች። የገንዘብ ችግር የለ፣ የምግብ ችግር የለ፣ የመጠጥ ችግር የለ፣ ፈገግታ የለ፣ ላይፍ የለ፣ ወሬ የለ፣ መደነቅ የለ፣ መገረም የለ። እንደዚህ አይነት ቤት ውስጥ መኖር ትፈልጋላችሁ? ቀኑ አይሄድም። የእግዚአብሔር ቤት የፍቅር ቤት ያርግልን። እዚህ ቸርች ውስጥ እና እንጃ እኔ ስለ አሜሪካ አላውቅም። እኔ ትላንት ነው የመጣሁት። ቸርች ችግሩ ለእግዚአብሔር ስራ እንከምርለታለን። ልክ ባልና ሚስት የተጣላበት ቤት ፍቅር የለ፣ እጅ መዘርጋት የለ፣ ማልቀስ የለ፣ ማበድ የለ፣ ላይህን አፍቃለሁ የለ፣ የክርስቶስ ፍቅር የለ። ስራ እንካ 3 ሰው መስክር ያለው እንካ ያውም ከመሰከርን ነው። እግዚአብሔር ቤቱን የፍቅር ቤት ቢያረጋው፣ ስናገለግል ኢየሱስን ስለምንወድ፣ ስናገለግል በፍቅር፣ ስንዘምር በፍቅር፣ ስናወራ በፍቅር፣ ስንወጣ ስንገባ በእግዚአብሔር ፍቅር የነደደ ህይወት እግዚአብሔር ቢሰጠን። ህይወት ማለት እሱ ነው። ሰው መድከሙ በምን ይታወቃል? የጌታ ፍቅር ሴንስ አልሰጣችሁ ብሎ ከሆነ እንግዲያው እንደሚወዳችሁ ዶክተር ልንገራችሁ፣ ደክማችሁ ነው። 4 ነጥብ አናሽከርክረው እንደው ዙሪያ ገባውን። የኢየሱስ ፍቅር ሲወራ ሴንስ የማይሰጣችሁ ከሆነ፣ ሌላ ነገር ነው እንጂ የሚያስገርማችሁ መስቀል የማያስገርማችሁ ከሆነ፣ የእግዚአብሔር ፍቅር የማያስገርማችሁ ከሆነ፣ ኃጢአቴ ይቅር ተባለ የሚል ነገር የማያስገርማችሁ ከሆነ በሽታው ምን እንደሆነ ልንገራችሁ፣ ደክማችኋል። እግዚአብሔር ያለ ፍቅር ምንም ነገር ስለማይቀበል እግዚአብሔር ፍቅራችንን ይለኩሳል። ሌሎቹን ዋናዎቹን ኤርምያስ ምዕራፍ 2 ላይ ላጠላጥ አድርጌ እለቃችኋለሁ ዛሬ። ሌላስ ምን ይሆናል? ማሙሻ ፕሊዝ ያው ኤርምያስን እንጠይቀው። ሌላስ ምን ይሆናል? መድከም የሚታወቀው ሰው ደከመ የሚባለው ምን ሲደርስበት ነው? ፍቅር ቀዝቀዝ ሲል ይቀዘቅዛል፣ ይደበዝዛል። 2 የእግዚአብሔር ስራ፣ የእግዚአብሔር ታምራት ማለት ነው። የእግዚአብሔር ታምራት ይረሳል። ፍቅሩ ብቻ ሳይሆን ፍቅሩ ሲረሳ ደግሞ ታምራቱ ሲረሳ፣ የእግዚአብሔር ታምራት፣ የእግዚአብሔር ስራ ይደበዝዛል፣ ይረሳል፣ ፎር ግራንትድ ይወሰዳል። ተመልከቱ ቁጥር 6 እስከ 7 ምዕራፍ